ምን አይደለም መምህር አይደለም ምንም ቦታ የለውም። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። እውነት ይሄ የእውነት ታምንበታለህ ወይ? ለምንድን ነው መስቀላቸውን የምታስበጥሱት? ዘፈን በሚዘፈንበት እግዚአብሔር አይመለክም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአማን ተንሥአ። እንኳን አደረሳችሁ። ሁላችሁም እንደምን አላችሁ? እኔ እግዚአብሔር ይመስገን አለሁኝ በቸርነቱ ሁሉም ሰላም ነው ብዬ ተስፋ አደርጋለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት በአሁን ሰዓት በጣም ሆት ቶፒክ በሆነ ጉዳይ ላይ የተሰማኝን ስሜት ለእናንተ ለማካፈል ያክል ነው የመጣሁት። ለአንዳንድ በፕሮቴስታንት እምነት ውስጥ ያላሉ ግለሰቦች አስተያየት ማለት እኔ የተሰማኝን ስሜት ነው ለመግለጽ የመጣሁት። አብራችሁን ቆዩ። ኦ ኢየሱስ ክርስቶስ ለከ ኃይለ ክብር ወስብሐት ወዘዝክዛለ። በመጀመሪያ እንግዲህ በአሁን ሰዓት በጣም አነጋጋሪ ጉዳይ የሆነው ምንድነው? አዲስ ዘፈን ተለቋል። በዛ ዘፈን ላይ በጣም ብዙ ሰዎች አስተያየታቸውን እየሰጡ በጣም ብዙ ሰዎች እየተነጋገሩበት ይገኛሉ እና ከዚህም ንግግሮች መካከል አንድ የፕሮቴስታንት ነብይ ያለው ነገር ነበር እና እስኪ እሱን እንስማና ከዛ በኋላ ወደ ውይይታችን እንሄዳለን። ይሄ ግለሰብ ስሙ ሱራፌል ፕሮፌት ሱራፌል ደምሴ ይባላል። እስኪ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው። ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው። ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ ርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወመው። ወደ ቤተ ክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይሄንን ነገር ደግፋም አክብራም አስከብራም አታውቅም። እሺ እንደሰማነው ነው እንግዲህ እኔ በጣም እውነት አንዳንድ ፕሮቴስታንቶች ቢጊን ዊዝ አይ ዊሽ ዊ ሃድ የእናንተን ድፍረት ቢኖረን በጣም ደስ ይለኝ ነበር። ምክንያቱም መጀመሪያ ይሄ ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ እንደዚህ ናት ማለት እሷን ወክሎ መናገር አይችልም፣ በጭራሽ አይችልም። ለምን ቢባል ይሄ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ምእመን አይደለም፣ መምህር አይደለም፣ ምንም ቦታ የለውም። እሱ የሌላ እምነት ተከታይ ነው። የሌላ እምነት ተከታይ እስከሆንክ ድረስ ፕሮፌት ሱራፌል ደምሴ የሌላ እምነት ተከታይ እስከሆንክ ድረስ ስለ ራስህ እምነት የራስህ እምነት ምን ያስተምራል እንዲህ ይላል ብለህ ማስተማር ነው እንጂ የምትችለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ናት እንደዛ ትላለች ብለህ ማስተማር አትችልም። to begin with ማለት ነው መጀመሪያ። ሁለተኛ ደግሞ ምን ብለሃል? ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያናችን የወንበዴዎች ዋሻ፣ የዘፋኞች ዋሻ ማለት ዘፋኞችን ወንበዴዎችን ውስጧ የምትይዝ ናት። what proof do you have? ሌላው ደግሞ ይሄ ቶፒክ ከአንተና ከሙዚቀኛው መካከል ነው እንጂ ቤተክርስቲያንን ለምን ሜንሽን ማድረግ ፈለግ? ምክንያቱም አንተ መልእክትህ ለዘፋኝ ከሆነ ቀጥታ ዘፋኙን እንዲህ ነው ብለክ ለምን አትናገርም? ለምን ቤተክርስቲያንን እየጎተትክ ቤተክርስቲያንን ኢንቮልቭ ታደርጋታለህ? እና አይ ፊል ላይክ ይሄ ዲስኦርደር ነው ቱ ቢ ኦነስት። ምክንያቱም ብዙ ጊዜ ሰው በራሱ ደስተኛ ካልሆነ
እንግዲህ ደስ ያለበትን ነገር እየጎተተ ያን ነገር ፕሮሞት ማድረግ ይፈልጋል። እና ይሄ ሰው ቤተክርስቲያን እንደዚህ ናት እንደዛ ናት እያለ ለምን ቤተክርስቲያን ዳዝ ናት ሃቭ ኤኒ መሀል ላይ ቤተክርስቲያን ምንም ስቴሽን ኮንቨርሴሽን ውስጥ ራሱ መግባት አይገባትም። ምክንያቱም አንተ የፕሮቴስታንት ፕሮፌት ፓስተር ወረቨር ብቻ ልትሆን ትችላለህ። እዛ ጋር ደግሞ ታርጌት ማድረግ የፈለግከው ቀጥታ እዛ ግለሰብ ጋር ለማድረስ እንጂ መሀል ላይ ቤተክርስቲያንን ሜንሽን ማድረግ ለምን አስፈለገ? ማይ አዘር ኩዌስችን የኔ ጥያቄ ማለት ነው። ሌላ ደግሞ ቤተክርስቲያን የእግዚአብሔር ቤት ናት ብለካል። እውነት ይሄ የእውነት ታምንበታለህ ወይስ የኢትዮጵያ ኦርቶዶክስ ተዋህዶ ምዕመናንን ለመሸንገል ነው? ምክንያቱም በየቀኑ በፕሮግራማችሁ ላይ ብዙ ኦርቶዶክሶችን ወደ እናንተ እምነት እንዲመጡ እየጎተታችሁ ከዛም በተጨማሪ መስቀል እያስበጠሳችሁ አይደል እንዴ? እቺ ቤተክርስቲያን ልክ ከሆነች ለምንድን ነው ማታ የምታስበጥሱት? ለምንድን ነው መስቀላቸውን የምታስበጥሱት? ይሄ ለሽንገላ እንዳልከው ለሽንገላ ይሄን ነገር እንደተናገር ኢትስ ኦብቪየስ። ምክንያቱም የእውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተ እምነት ቤተክርስቲያን የእግዚአብሔር ቤት ናት ብለህ ከልብህ የምታምን ቢሆን ለምን አንተም ቸርች ውስጥ ያሉት ተማሪዎች ደቀ መዝሙሮችህ አብራችሁ ሁላችሁም መታችሁ ትጠመቁና ኦርቶዶክስ ትሆኑ ነበረ። ስለዚህ this is a lie, you're lying to get የኦርቶዶክስን አቴንሽን ማለት ነው። ሌላው ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመኗን ሁሉንም ነገር ከሀ እስከ ፐ እምነት ምን እንደሆነ ሃይማኖት ምን እንደሆነ ታስተምራለች። ኢትዮጵያ ኦርቶዶክስ ተዋህዶ ዘፈን ምን እንደሆነ ዘፈን ምን አይነት እንደሆነ ምን አይነት ነገር ምዕመኑ መስማት አለመስማት እንዳለበት ብዙ መምህራኖቻችን አሉ፣ እንማራለን። የኔ ሌላ ጥያቄ ግን ዘፈን አሁን ነው ወይ መለቀቅ የተጀመረው? አሁን ቅርብ ጊዜ የተለቀቀው ዘፈን እሱ ብቻ ነው ወይ የተለቀቀው ዘፈን? እኔ ከዚህ በፊት ኢቭን አሁን ድረስ በጣም ወጣቱን እያጠፉ ያሉት በጣም መጥፎ ዳንሶች ቃላቶች እየተጠቀሙ በጣም ብዙ ወጣቶች በጣም የሚያሳዝን ዘፈኖች እየለቀቁ ነው። ስለዚህ አንተ why do you have to be focusing on this single? ይሄ ዘፈን በተለቀቀበት ጊዜ ይህንን መናገር ለምን አስፈለገ? ምክንያቱም this might be politics, this actually might be ሳይሆን it's politics ብዬ ነው የማስበውና የእውነት ስለ ዘፈንና ስለ ዘፋኞች አሳስቦ ከሆነ ህዝቡን መጉዳቱን አሳስቦ ቢሆን ኖሮ በጣም ብዙ እዚህ ላይ አደርግላችኋለሁ። በጣም እንደዚህ አይነት በጣም እርኩሰት የተሞላባቸው ዘፈኖች እየተለቀቁ ነው በየጊዜው እና እነሱን ታርጌት አድርገህ ለምን አልተናገርክም? ለምን አሁን ስፔሲፊክሊ ስለ ማለት የሀገሩ ሰው የሆዱን የተናገረለትን ዘፈን ሜንሽን አድርገ ለምን ያንን መስራት እና ማለት ፈለክ? my other question ማለት ነው። ሌላው ደግሞ አሁን እንግዲህ እድሜ ለሚዲያ በጣም ብዙ ነገር እያየን ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የወንበዴዎች ዋሻ፣ የዘፋኞች ዋሻ ከማለትክ በፊት እንግዲህ ሶሻል ሚዲያ የማያሳየን ጉድ የለም። በዚህ ያሉ በጣም ብዙ ፓስተሮች በጣም ብዙ ፕሮቴስታንት ቤተ እምነት ምዕመናን በግብረ ሰዶም በሽታ እንደተጠቁ እሱ ብቻ አይደለም ማለት ግብረ ሰዶማውያንን ይሄ ቤተ እምነት መሸሸጉ ብቻ ሳይሆን ከውጭ አካላት ማለት ይሄ ቤተ እምነት ከመጣበት መሰረት ግብረ ሰዶምን ይሄ ቤተ እምነት እንዲቀበል ፑሽ እያደረገ ነው። እንደውም የኢትዮጵያ ፕሮቴስታንት አንቀበልም እያለ ነው። ውጭ ቤተ እምነት ከእናንተ ጋር ትስስር ያለው መቀበል ብቻ ሳይሆን ሰፖርት ያደርጋል። ትራንስጀንደርን፣ ኤልጂቢቲኪውን በጣም ብዙ ነገር ሰፖርት ያደርጋል። በሚያሳዝን ሁኔታ የግብረ ሰዶምን እየደበቀ ያለ ቤተ እምነት ነው። አንድም እንዴት ብላችሁ እውነት እኔ አሁን እስኪ ይህን ቪዲዮ አይተን እንመለስ መጀመሪያ። ቪዲዮ ሳይ እኔ አወዝ ሾክድ። ምክንያቱም እኔ ይሄ ቪዲዮ እንግዲህ የማስበው አሜሪካውያን በጣም በቃ እንደዚህ ግብረ ሰዶማውያን የሆኑ ወንዶች የሚያደርጉት አይነት አክት ነው። እንዴት መድረክ ላይ የፕሮቴስታንት መድረክ ላይ እንደዚህ አይነት ግብረ ሰዶማዊ ግብር ሲደረግ
ዝም እያያችሁ እናንተ ምንድነው የኛ ቤተክርስቲያን ላይ መጣችሁ ቤተክርስቲያን እንደዚህ ናት እንደዛ ናት ለምን ይባላል? why don't you focus on your own self? ለምን የራሳችሁን ቤታችሁን አታጸዱ መጀመሪያ ማለት ነው። ኦኬ ሲጀመር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች ቤተ እምነቶች ጋር ምንም አይነት ሪሌሽን የላትም ብዬ ነው ፐርሰናሊ የማስበው። ምክንያቱም እኛ የምናመልከው ክርስቶስ እናቱ የምታማልደን ቅድስት ሆይ ለምኝልን እያለን እኛም የምንለምናት ናት። የፕሮቴስታንት እመቤት ማለት የፕሮቴስታንት ኢየሱስ ደግሞ እናቱ ማታማልድ she's not significant ምንም አይነት ስራ የሌላት ክርስቶስን የወለደች እንደማንኛውም ሴት ናት ተብላ የምትታሰብ ናት። የኛ እመቤት ግን የኛ ጌታችን የወለደችልን ፈጣሪያችን የወለደችልን እንደዛ አይደለችም። ቅዱሳን መላእክት ያማልዱናል፣ ከፈጣሪ ያገናኙናል፣ እንዘክራቸዋለን፣ ያድኑናል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትከተላቸው መላእክት እመቤታችን ክርስቶስ ማለት ነው። ክርስቶስ ኢየሱስ ክርስቶስ ደግሞ ፈራጅ እንጂ አማላጅ አይደለም ብላ ነው ቤተክርስቲያን የምታስተምረው። የፕሮቴስታንት ግን አማላጅም ሌላም ነው የሚባለው እና ኮምፕሊትሊ የኢትዮጵያ ኦርቶዶክስ ተዋሕዶ እና ፕሮቴስታንት ኢቭን የሚከተላቸው ወይም አምላካችን የምንለው እኛ አምላካችን የምንለው ክርስቶስና ፕሮቴስታንት አምላካችን የሚሉት ክርስቶስ አንድ አይደለም እና ይህንን ከማለቱ በፊት ይህ ግለሰብ ማሰብ ያለበት ነገር ወይም ማሰብ ያለብህ የፕሮቴስታንት ሙዚቃና የዘፋኞች ሙዚቃ it's the same thing። እንደውም እኔ ሪሰንትሊ ብዙ ባለፈው ወር ይሁን ባለፈው ሳምንታት አንዳንድ የሙዚቃ ዘፋኞች ወደ ፕሮቴስታንት እምነት እየሄዱ ነው እና ብዙ ጊዜ ኖቲስ ካረጋችሁ ብዙ የኢትዮጵያ ዘፋኞች ወደ ፕሮቴስታንት እየሄዱ ነው። ምክንያቱ ምንድን ነው ብዬ ሪሰርች እየሰራው ነበር እና ብዙ ምክንያቶች because it's similar they feel at home ከዘፋኝነት ወደዛ ሲሄዱ it's the same thing ኢንስትሩመንቱ አንድ አይነት ነው፣ ሴታፑ አንድ አይነት ነው፣ everything is the same እንደምናየው ማለት ነው። ስለዚህ ፕሮፌት ሱራፌል ማሰብ ያለብህ ነገር ራስህ ፎከስ አድርገህ ሪሊ እናንተ የምትሰጡትን ኤነርጂ ዘፋኞች የሚሰጡት ኤነርጂ የሚወስደው ዲያብሎስ እኩል እንዳይሆን ራሳችሁ መመርመር ነው ያለባችሁ። ምክንያቱም እግዚአብሔር በሚመለክበት ማለት እግዚአብሔር ዘፈን በሚዘፈንበት እግዚአብሔር አይመለክም። ተረድተኸኛል አይደለ? ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷም እግዚአብሔር የምታመሰግንበት መንገድ ከዓለም ኮምፕሊትሊ የተለየ ነው። ኢቨን ዘፋኞች ራሱ ከዘፈናቸው ሲመለሱ ወደ ልባቸው ወደ ማስተዋላቸው ሲመለሱ እግዚአብሔርን የሚያመሰግኑበት መንገድ የተለየ ነው። በንስሐ ተመልሰው ሴትም ከሆነች ነጠላዋን አርጋ ተሸፋፍና በስርዓት ጫማዋን አውልቃ እግዚአብሔር ጋር የምትገባው ማለት ነው። እግዚአብሔር በሚመለክበት መንገድ ወይ ሰይጣን በሚመለክበት መንገድ እግዚአብሔር አይመለክም። ይሄ ራሱ this is a proof it's very easy እና የእንግዲህ ዘፈን የዘፋኞች ዋሻ እንደው for real ሂድን የሆነ የፕሮቴስታንት እምነት ቤት ነው ብዬ ነው የማስበው። እና አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙሮችን እስኪ አሁን ለምሳሌ እንደምሳሌ ላሳያችሁ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላኳን እግዚአብሔርን ፈጣሪዋን መድኃኔዓለምን የምታመልከው እንደዚህ ነው። ከዓለም ምንም ሳትወስድ ራሱ መድኃኔዓለም የሰጣትንም ልክ እንደ መላእክቱ እነ ቅዱስ ያሬድ ቅዱሳን አባቶቻችን ያገኙትን ለእኛም አስተላልፈው እግዚአብሔር የምናመልክበት የምናመሰግንበት መንገድ ያ ነው። ስለዚህ እናንተ ዘፋኞች ከፕሮቴስታንት ሙዚቀኞች ጋር እዛው እናንተ ብትነጋገሩ ቤተክርስቲያን ለምን ቤተክርስቲያንን ትስባላችሁ? አንደኛ። ሁለተኛ ደግሞ ዘፈን አሁን አልወጣም። አሁን ሪሰንትሊ የፖለቲካ ጉዳይ ካልሆነ በስተቀረ ዘፈን አሁን አይደለም የተለቀቀው። በጣም በየቀኑ ደግሞ ዘፈን እየተለቀቀ ነው እና እችን መልእክት ማስተላለፍ ፈልጌ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ማለት የለባትም ብዬ አምናለሁ። ምክንያቱም ሲጀመር ለሁሉም ነገር እግዚአብሔር ይመስገን ማለት ሀገራችን ላይ ስላለው ነገር እየሆነ ስላለው ነገር እግዚአብሔር ይመስገን። ምክንያቱም
እስራኤላውያንን ስናይ እንደውም እግዚአብሔር እንደ ኃጢአታችን አላደረገብንም ብዬ አምናለሁ ፈርስት ኦፍ ኦል። ሁለተኛ ደግሞ ሪሊ እኛ ጣታችንን መንግስት ላይ ወይም ሌሎች አካላት ላይ መሪዎች ላይ ጣታችንን ከመቀሰራችን በፊት እኛ ራሳችን ምን እያደረግን ነው ብለን ማሰብ አለብን። ምክንያቱም እኛ ከእግዚአብሔር ስንልቅ ልክ እስራኤላውያን ከእግዚአብሔር ሲርቁ ጣዖትን ሲያመልኩ እግዚአብሔር ከነሱ ይርቃል፣ እነሱ የሚሸነፉ ነበር፣ የተለያዩ በደል የተለያዩ ክፉ ነገሮች ይደርሱባቸው ነበር። ስለዚህ እኛም ክፉ ነገር እየደረሰብን ከሆነ ሁላችንም እንግዲህ በየቤታችን እናውቃለን እና እግዚአብሔርን እንዴት አድርገን ርቃ ነው ቢሆን ነው ብለን አስበን ወደ እግዚአብሔር መመለስ is the most በቃ ቁልፍ ነገሩ እሱ ነው። እኔ አሁንም እንግዲህ ብዬ የማስበው እኔ ዘፈን አላዳምጥም፣ ዘፈንንም ሰፖርት አላረግም። ምክንያቱም ዘፈን መፍትሄ አይሆንም። የሆዳችን እንኳን ቢነግርልን at the end of the day መፍትሄ አይሆንም። ምክንያቱም ንስሐ አያስገባንም፣ ወደ እግዚአብሔር አያስቀርበንም፣ ወደ ቅዱስ ሥጋ ወደ ክቡር ደግሞ አያደርሰንም። ተረዳችሁኝ? ስለዚህ እኛ ራሱ እንደ ኢትዮጵያን ኦርቶዶክስ ተዋሕዶ ምእመናን ወደ እግዚአብሔር ተመልሰን ንስሐ ገብተን ወደ ቤተክርስቲያናችን ብንቀርብ that's where the power is. nobody will touch us መጀመሪያ። ምክንያቱም እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው መጽሐፍ ቅዱስ የሚለውና አሁንም ሁላችንም መፍትሄው ቤተክርስቲያን ነው ያለው። እኔ ሁሉ ጊዜ ባለፈውም እንዳልኳችሁ ፖስቴ ላይ ቤተክርስቲያናችን መፍትሄው እሷ ጋር ስለሆነ ወደ እሷ እንቅረብ። ቅድም እንዳልኳችሁም ደግሞ ፕሮቴስታንት ወይም በሌላ እምነት ያሉ ሰዎች አሁን ያለውን መንግስት ከዛ ከፕሮቴስታንቲዝም ጋር ግንኙነት ስላለው ወይ ፕሮቴስታንት ስለሆነ they might support him, they can እሱ ደግሞ ይችላሉ። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መሀል ላይ ያስገቡ ስለሷ ያልሆነ ነገር መናገር አይችሉም። እግዚአብሔር ኃጢአታችንን ይቅር ይበለን። መድኃኔዓለም ክርስቶስ ኃጢአታችንን ይቅር ይበለን። እመቤቴ ቅድስት ድንግል ማርያም አስራት ሀገሯን ትጠብቅልን። ደግሞም መጽሐፍ ቅዱስ ላይ በተስፋ ደስ ይበላችሁ ይላል እና ክርስቲያን ተስፋ አይቆርጥም። በተስፋ ደስ እያለን እንኖራለን። እግዚአብሔር ስለሁሉም የተመሰገነ ይሁን። የዛሬ ቪዲዮ ይሄ ነበረ። እናንተስ ምን ታስባላችሁ? አሁን ስላለው ጉዳይ ምን እያሰባችሁ ነው? በኮሜንት አሳውቁኝ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑልኝ።